ወይ መቼ ነው እንድርቅናሽ የምትይው? የቱ ውስጥሽ ላይ ያለውን አለመናገር መገገኝ ነው። ውስጤ እንዴት አየከው? ቀላል እኮ እኔ እያለሁ መቼም ቢሆን አይሳካልህም። እንደ ዓለም ሁሉን ነገሯን በውሸት እንደተቆጣጠርከው ብርክቲ ላይም እሱ ይሳካልኛል ብለህ ነው የምታስበው? ምን ማድረግ እንደምችል በጥቂቱም በሆነ ያየ ይመስለኛል። ከጠቀስካቸው ሶስቱ ሴቶች የትኛው መፈቅር ነው ይመስል? አንተ መቼም ፍቅር አይዘን ልጆቹን ለመጉዳት ብቻ ነው ትፈልጋቸው። ዓለምን ሰብለን ለማስቀናት ተጠቀምክባት፣ ሰብለን ደግሞ ጆኒን ለመጉዳት። እንደፈለክ ማሰብ ትችላለህ፣ ግን ደግሞ ሶስቱም እውነቱን ስለማያውቁ ያፈቅሩኛል። እውነቱን እስከሚያውቁ ድረስ ነው አይመስልኝም። ለማንኛውም ሌላ ጊዜ ብርክቲ ከኔ ጋር ሆና መተህ ልትረብሸን እንዳትሞክር። እሱ እንደ ሙድ ይወሰናል። ቆይ ግን ቀደም ምን እያልካት ነው እንደዛ ስታስቃት የነበረው? ኦ ተደብቀህ ስታየኝ ነበር እንዴ? ይኸውልህ ሴት ልጅ ካልተመቻት ፈገግቷን መቼም ቢሆን አትሰጠን። ላንተ እንደዚህ ሆነች ለምትወዱና ለምታደንቀው ጆኒ ደግሞ እንዴት ልትሆን እንደምችል እያሰብኩት ነበር። ምንም ማሰብ አይጠበቅብኝም። እንዴትም አትሆንለት። በአንተ ቦታ ሆኖ ጆኒ እንደዚህ ቢለኝ ምናልባት ይሆናል ብዬ አስብ ነበር። ከረሳ ላስታውስ፣ ሰብለ የምትባል በጣም የምትወደው አንተ ደግሞ የምትመኛት ፍቅረኛ አለችው። ሊሆን ይችላል፣ ግን ደግሞ ሰሞኑን ከጆኒ ጋር በቪዲዮ ምክንያት በጣም መቀራረብ እያበዙ ነው። ይህ ማለት አንድ ስቴፕ ወደ ጆ ተጠግታለች ማለት ነው። እና ጆ ትንሽዬ ፍላጎት አሳይቶ ከሷ ጋር ከተቀራረበ ምን ሊፈጠር እንደሚችል ማሰብ ነው። ጆኒ እንድጠራጠረው ለማድረግ እየሞከርክ ነው? አረ በፍጹም። ጆ ማለት እኮ የልብ ጓደኛ ነው። እሱ ራሱ የሆነ ነገር ቢሰማው ለአንተ አሳልፎ የሚሰጠት ነው ይመስለኝ። ያው እኔ ዝም ብሎ ነገሩ ስለገረመኝ ነው የነገርኩ። ለማንኛውም መልካም ፍልሚያሽ። እሺ አልኳትና ጭዌውን አፈጣጠንኩት። ኤልያስ ካለ ምንም ሰላም አይኖርም እባክህ። ቆይ አንተም በኤልያስ ምክንያት ነው እንዴ ተናደድከው? ከብርክቲ ራቅ ምናምን ብሎ ሊያስጠነቀኝ አልሞከረም እንዴ ማፍላት? ቆይ እሱ ምን አገባው? እሷን ካራክ ሰብለነ ጥቅ ያሳያለሁ አለኝ። ወይኔ ካሌ እና ዝም አልከው? ምላሱን አቆርጥለትም ነበር። ትምህርት ቤት ውስጥ መሆኑ ጠቀመው እንጂ እንደሱማ ቢሆን ኖሮ ብርክቲን በአንድ ቀን ውስጥ ያደርግ ያሳየው ነበር። ጆኒ ረፍ፣ ከዚህ በኋላ እንደዚህ ካርከኝ የመጨረሻ ነው የምንጣለው። ብርክቲን ወድጃታለሁ። እንደ ወንድ ልጅ ፊት ለፊት መጋፈጡን ትቶ ሌላ ጨዋታ ከፈለገ ችግር የለውም እንጫወታለን። ይሄን ያልከው ከብርክቲ ውጪ መሆን አለበት። በደንብ እያሰብክ አታስብ። ሰብለ እኮ ፍቅረኛዬ ናት። እንዴትም አድርጌ ስርዓትህን አስይዛለሁ። ባይዘዊ ሞራልን ሳላደንቀው አላልፍም። አድናቆትህን አልፈልግም። በውዴታም በግዴታም አድርጌ እንድታከብረኝ ነው ማድረግ። በሁለቱም ይሳካል አይመስለኝም። ትንሽ ጊዜ ብቻ አብረን የምንየው ይሆናል። አንበርክኬ ጫሜን አስልስሃለሁ። ምኞትህ በጣም ትልቅ ነው፣ ግን ያው ምኞት ብቻ ሆኖ ቀረ እንጂ ትንሽም ብትሆን የባለፈው አዱላ አላስተማረችም ማለት ነው። ጥጋብህ እንደ በፊቱ ነው። ፍልሚያው ሲያልቅ እንደ ፈሪ ተማተ የፈረጠጥክበት ማለት ነው። አታስብ፣ ከዚህ በኋላ ሌላ ቀጠሮ ስለሚኖረን እዛ ላይም በደንብ አድርጌ ቀጥቅጬ መቼም እንዳረሳኝ አደርጋለሁ። እማታደርገውን ነገር እያወራ ዝም ብለህ ጉራህን ለመለፍለፍ ነው እንደመጣው። አመጣጤ ከብርክቲ ጋር ያለን ግንኙነት በልክ እንድታደርገው ላስጠነቅቅ ነው። ምን ይመለከታል? በልክ ባላደርገውስ? ይኸውልህ ፍቅረኛ እንዳለው ሰው ብትሆን ነው የሚሻለው። ኦ እኔ አላምንም። አንተ ነህ እየተናገርክ ያለው? በጣም እያስገረምከኝ ነው። ምኑ ነው ያስገረመህ? አንተ ስለ ፍቅርና ስለ ታማኝነት ለኔ እየነገርከኝ ነው? አዎ እየነገርኩህም እያስጠነቀቅኩህም ነው። የማደርገውን ጠንቅቄ አውቃለሁ። ቆይ አንተ ሰብለ ስታገኛት ፍቅረኛ እንዳለ ከረስተህ ነው? ሰብለ ስለፈለገች ነው ሳገኛት የነበረው። ብርክቲ እኮ ፈልገኝ ነው እየመጣች ያለችው። እኔ ደግሞ በጣም ተመችቶኛል። ይኸውልህ አርፈህ የማትቀመጥ ከሆነ ድብልቅልቁን ነው የማውጣው። እሱን ነገር ደግሞ አንተ የምትፈልገው አይመስለኝም። በማንኛውም ነገር ውስጥ የምፈልገውን ነገር ካገኘው ለኔ ችግር የለብኝም። የምታጣውስ? ምንም የማጣው ነገር የለም። ስማ ስላልፈለግኩ ነው እንጂ ሰብለን ካንተ መንጠቅ ለኔ በጣም ቀላል ነገር ነው። አንተ ደግሞ ይሄ እንዲሁ የምፈልገው አይመስለኝም። ስለዚህ ከብርክቲ ራቅ። አርፈህ ተቀመጥ። ካልሆነ ግን እመነኝ ብርክቲን በነፍሷ ነው የምትጮትባት። የዛኔ አንተ ወንድ ነህ። እኔም ደግሞ የማደርገውን ነገር በጭራሽ አታስበው። እኔ እኮ ከሰብለ ራቅ ምልህ ሰብለ ፍቅረኛ ስለሆነች ነው። ቆይ ግን አንተ ብርክቲን ትወዳታለህ እንዴ? ብርክቲ እኔም ብላ እስከመጣች ድረስ ምንም አይነት ነገር እንዲደርስባት አልፈልግም። እና አንተን እየወደደች ስርስር እያለች እንድትኖር ነው የምፈልገው። አንተ ስለማታወጣት ካንተ እንድትርቅ ነው የምፈልገው። እኔ ፍቅረኛ አለኝ፣ አላወጣትም።
ካሌብ ግን ተመችተዋለች። ስለዚህ ለሱ ለምን አትወለድም? ለዛ ለልምጥምጥ ጓደኛ አልተዋት። አንተም ምትሆን ከሷ ጋር ያለን ነገር አቁ። አለበለዚያ ግን ምን በግድ አስተዋሃለሁ። ስለዚህ በቃ አቅምህን አሳየኛ። በጣም ጥሩ። አሁን ግቢ ውስጥ ነኝ። ጠብቅ ግን አሳያለሁ። እሺ ስማ ለምን የሀቢብቲ የሚለውን ቪዲዮ ስንሰራ አንተ ካሜራማናችን አትሆንም? በዛውም ደግሞ ያው ለመቆጣጠር ይመቻል። ፈስከለ ኤላ ከኔ ጋር የለህም። ስለኔ ምንም ሀሳብ የለህም ማለት ነው? አሁንም ስለ ሰብለ ብቻ ነው የምታስበው? ሂድና ነገራቸው። እና አልፈልግሽም ማለት እየሄድሽ ከተማሪዎች ጋር ተጣይ ማለት ነው? እኔ በመሰለኝ መንገድ እየሄድኩ ነው። የሚመጣውን ነገር ለመቀበል ዝግጁ ነኝ። ቆይ ደግሞ ከዛ ከጆኒ ጋር ምንድን ነው ያለሽ? ሰብለ ነች የነገረችህ? ቆይ እሷ ልጅ ግን ወደ አንተ የሚመጣትን ሰበብ ነው እንዴ ብፈልገው? ፍቅረኛ እንዳለው እያወቅሽ ለምሮ ከስሩ ማጣፊው? አንተ ፍቅረኛ እያለ ሰብለ ልትቀርብ እንደምትፈልገው ማለት ነው? ይኸውልሽ ደጋግሜ እነግርሻለሁ፣ እኔና ሰብለ ምንም የለንም። በነገራችን ላይ አብረን ቪዲዮ ልንሰራ እኮ ነው። እሱን ጆኒን ለመቅረብ የፈጠርሽው ሰበብ ነው። እንደፈለክ ተረዳው። እንደውም 2 ቪዲዮ ልንሰራ ነው። አንደኛው ተውኔት፣ አንደኛው ዘፈን። ብርክቲ ምን በሚለው ዘፈን እንደምንሰራ በሰማ ደግሞ ትገረም ነበር። እኔ አሁን በሰዓት ይሄ ነገር ያሳስበኛል። የሀቢብቲ የኔን ፍቅር የኔን ስብስብ ነፍስ ነገር የታደልኩሽ በሰው ሀገር ባይ በከም አይደል? ልቤን ከፍተሽ ራሱ ብታዩ አንቺ ብቻ ነሽ ተመቻችተሽ ተቀመጥሽ። ምቾት እንኳን አይሰማኝም እየቆረቆረ ልቀመጥ ካላልኩ በስተቀር። እና እንዲመችሽ ምን ልጎዝጉዝልሽ? እሱ እንኳን ይከብዳል። እስቲ ንገሪኝ፣ ምናልባት ከቻልኩት። ነግሬ ነበርኩ። ምን ብለሽ? ታይፔ አይደለህም ብዬ። አንቺ ደግሞ አሪፍ እየሄደን ነበር። ምንድነው እንደዚህ መሀል ላይ እንደ ቂጣ መገለባበጥ? ኧረ አይነፋም። እንዳየሩ ካልሆነ እኮ አይሆንም። ሲታሰር ወደ እኔ ሲፈታ ደግሞ ወደሱ ማለት ነው? አይ እኔ ወደሱ ብቻ ነኝ። እኔ የምለው ቆይ ምንድነው ያስነካሽ? እሱን ብትጠይቀው አይሻል? የትኛው መርጌታ ጋር እንዳሰራ ብትነግሪኝ እኮ ሄጄ ያስፈርስበት ነበር። እንዲፈርስ አልፈልግም። ችግሩ እኮ ይሄ ነው። እኝ እስኪ ተመልከች። ምን ያንሰኛል? የሌለህ ብዙ ስለሆነ ያለህን ብነግርህ አይሻልህ? አረ በሞራል ላይ መረማመድ። እሱም አለህ እንዴ? እሺ እችላለሁ። ለፍቅር ስለማልከፍለው ነገር የለም። ቆይ ምን የተመቸ ግን? ያልተመቸኝም ብነግርሽ አይቀልም? እሺ እሱንም ቢሆን እስኪ ንገረኝ። ያልተመቸኝ ይሄ ታይፕ አይደለም የምትይው ነገር፣ ይሄ ኤላ ምናምን የምትይው ነገር። ክፉ ሰው እድሜው ረጅም ነው የሚባለው ነገር እውነት ነው? አልገባኝም። እማወራው ስለ ኤላ ነው። ይኸው ስናነሳው መጣ። ኧረ እባክህ ኤላ ነው ክፉ ያልከው? በህይወቴ የማውቀው ክፉ ሰው ኤልያስን ብቻ ነው። ለሴጣን እኮ ጸበል ክፉ ነገር ነው። አልገባኝም። ታይፕ አይደለም የምለው እኮ በምክንያት ነው። ነገር ቶሎ አይገባም። ብሩክቲ ነይ ተነሽ፣ ላናግርሽ እፈልጋለሁ። ምን አይነት ርቀት ነው? ከወንድ ጋር ያለችን ሴት ላናግርሽ እፈልጋለሁ ማለት? አንተን ያናገር የለም። አርፈህ ተቀመጥ። አትመጣም። ከፈለክ ስንለያይ ጠብቃ አናግራት። አፍህን መዘጋገል ለጤንነት የተሻለ ይመስለኛል። ባልዘጋስ? እዘጋልሃለሁ። አረ በእግዚአብሔር እንዴ! ታዩ በደንብ አድርጌ አናፍጠዋለሁ። ቆይ ምን ልታመጣ ነው? ብሩክቲ ችግር እንዲፈጠር መፈለጊ ከሆነ እኔ እንሂድ። አትመጣም። ምን እንዳታመጣ ነው እያልኩ ነው። እንሂድ። አትመጣም። ምን ታመጣለህ? አንተ ልቀቃት። አልለቃትም። እንዴት አባ ነው የሚያደርግህ? እንደፈለኩ መሆን ይችላል። እረፉ እንዴ! የባለፈው ደግሞ እንዳታስገድደኝ እሺ? ነይ እንሂድ። አንቺ ይኸውልህ ይህንን ነገር እንዳረሰ ምንድነው አመጣጥሽ? ሰላም አይመስልም። ያቺ ልጅ እያለች ምን ሰላም አለ? አለምን እቺ ብርክት የምትባል ልጅ ናት እንጂ ደግሞ ስነ ስርዓት አትይዝልኝ እሺ? ደግሞ ምን አደረገች? ጆኒን ለማግኘት የማትፈነቀለው ድንጋይ የለም። ለማግኘት ማለት ለማግኘት ነው። ዛሬማ ጭራሽ በዘፈን ቪዲዮ እንስራ በሚል ሰበብ ስጨፍርለት ነበር። ታዲያ ይሄ እኮ ለኛ ጥሩ አጋጣሚ ነው። ለኛ ማለት አልገባኝም። ለኛ ነው። ይሄንን ሰበብ አድርገሽ ጆኒን ትታዩዋለሽ። ከዛማ እኔና አንቺ ያለ ምንም ስጋት በነፃነት መገናኘት እንችላለን። ሰማለክ? እኔ ከጆኒ ጋር ብቻ ነው መሆኑ። ታዲያ ምን ዋጋ አለው በድን ስጋሽ እሱ ጋር ቢሆን?
እሱ ነገር ላንቺም ለሱም ጥቅም የለውም። ልብሽ እንደሆነ ያለው እኔ ጋር ነው። ኤላ ተናድጃለሁ። ይሄን እጅ የሚል ቀልድን አቁም። እያወቅሽው ባንቺ ጉዳይ እኮ ቀልጅ አላውቅም። እኔ ጆኒን ብቻ እንደምወደው ደጋግሜ ነግሬካለሁ። ቆይ ብርክቲ ከመጣች ጀምሮ ለምሬ ጠመርሻት? ጆኒ ላይ ልጥፍ ስላለች። ቆይ ይሄ በቂ ምክንያት አይደለም? እሱ የመሰለሽ ነው። እውነታ ግን ከዛ ድረስ እኔን ለማግኘት መምጣቷ ነው። ያው ውስጥሽ ባይቀበለውም ማለት ነው። በዚህ ምክንያት ነው የጠላሻት። አሃ አንዳንዴ እንደ ጠንቋይም ያደርግሃል። ይሄንን ለማወቅ እኮ ተግባርሽን ማየት ብቻ በቂ ነው። ተግባሬም ንግግሬም ጆኒ እንደምወደው ብቻ ነው የሚያሳየው። ጊዜው ደርሶ ግን እንደምትወጂኝ ስነግሪኝ አሁን ያልሽኝን ነገር እንዳረሽው ታውቃለህ። ካንተ ጋር ማውራት ትርፉ ድካም ብቻ ነው። ልቀቀኝ። ቆይ መቼ ነን ድርቅናሽ የምታየው? የቱ ውስጥሽ ላይ ያለውን አለመናገር መገገኝ ነው። ውስጤ እንዴት አየከው? ቀላል እኮ። ምንድነው? ምን እያደረጋችሁ ነው? አረም ትንሽ ተጨቃጭቀን ነበር። አንቺ ቆይ ምን ባረግሽ ነው የሚሻለኝ? ተረጋጊ። ምንም የተፈጠረ ነገር የለም። ሰሚኛለሽ? በዚህ ሰዓት እኮ የራስሽን ችግር ለማስተካከል መሯሯጥ ነበረብሽ። አንቺ ግን የት ነሽ? እዚህ ነሽ። ስለ ብርክቲ ለወራው እኮ ነው የመጣሁት። ቆይ እሱ ምን አገባው ስለ ብርክቲ? እንዴ እንዲያስጠነቅቃት ነው። እሱን ብላ መታረል እንደ እየበጠበጠችን ያለችው። እሺ አሁን ከዚህ ጋር ዞር በይልኝ። ጥሩ ጉዳይን ስለጨረስኩ እሄዳለሁ። የዚህ ነገር እንዴት ስልችት እንዳለኝ። በቃ ተረጋጊ። ዝም በለኝ። ሄሎ አልሚ። ይሰማኛል። የለ ጥሩ መረጃ አለ። ምንድነው? ጸጋ ምን ሆነች? ቤዛ ከትምህርት ቤት ከወጣች በኋላ ከጸጋ ጋር ሊገናኙ ተቀጣጥረዋል። የምርህ ነው? የለ እኔ አላምንም። አዎ አልሚ። እንዴ ቆይ እንዴት ይሄ ሊሆን ቻለ? ደጋግሜ ስደውልላት አነሳችልኝ ነው ያለችኝ። እሺ የት እንደተቀጣጠሩ አውቃል? እሱን አላውቅም፣ ግን ያለሽ አማራጭ አንድ ብቻ ነው። ያው ቤዛ ከትምህርት ቤት ስትወጣ ተቀጣጥሎ ጸጋ የት እንዳለች ማወቅ። እሺ እሱ ጥሩ አማራጭ ነው። መፍጠን ይኖርብሻል። እሺ አሁኑን መጣው። እሺ አንድ የመጨረሻ ነገር። ምንድነው? ለቤዛ ያሬድ ደህና ነው፣ በቅርቡ ይመጣል የሚል የፖስታ ደብዳቤ ደርሷታል። የላከላት ሰው ታውቃል? እኔ እንጃ፣ እሷም አታውቅም። እርግጠኛ ነህ? አዎ እኔ አንቺ እንዳደረግሽው ገምቼ ነበረ። ማለት ያው ባለፈው ዕለት ከሰጠሁሽ ኢንፎርሜሽን አንፃር ማለት ነው። ኤላዬ በጣም ጥሩ ስራ ነው። እሺ የሰራኸው። እሺ ብቻ ቤዛ እንዳታመልጥሽ መፍጠን ይኖርብሻል። እሱን ለእኔ ጣለው፣ አታስብ። እሺ አለ። ሮቤል ስራ ላይ ነኝ ያልከኝ ያሬድን እየጠበቅኩ እንደነበር አሁን በደንብ ግልጽ ሆኖልኛል። ያ ማለት ያሬድ ካናዳ አልሄደም ማለት ነው። የሆነ ቦታ ሆን ብሎ ደብቀውት ነበር ማለት ነው። በጣም ጥሩ። ጆይ እንዴት ነህ? እና ብቻህን? አይ ምንም፣ እንዲሁ ፈልጌ ነው። የሆነ ለማከር የምፈልገው ነገር ነበር። ምንድነው? ግን መጀመሪያ በጥሩ ምክንያት የተጎዳኸው ተሽሎሃል? አይ ብዙም እኮ አይደለም። እንደ ልብ ለመንቀሳቀስ ለመስራት ካላስቻለ ብዬ እኮ ነው። ምን አስበሽ ነው? ኧረ እኔ ምንም አላሰብኩም፣ ግን ድርሰቱ እስከሚያልቅ ድረስ ለምን በዘፈን አንሰራም ብዬ እኮ ነው። ይቻላል። ሳስበው በደንብ ቫይራል የሚወጣ ይመስለኛል። ቆንጆ አድርገን ከሰራውን እኮ መታየቱ አይቀርም። ምናልባት ዘፈኑ ነው እንጂ። በጣም ወደው ዘፈን አለ። እንደውም ቆይ ልስፈንልህ። ሀቢብቲ የኔ ፍቅር የኔ ስብስብ ነፍስ ነገር የታደልኩሽ በሰው ሀገር ኢትዮጵያዊ ስትተኛ ከሞቴ ጋንኩ እድለኛ በኢየሱስ ቤት የማንተኛ። ደስ ይላል። አሪፍ ነው፣ ግን አሁን ሙሉ ያርኩ እና ትንሽ ጊዜ ስጭኝና አብረን እንሰራለን። አረ ችግር የለውም፣ አትጨናነቅ። በፈለክበት ሰዓት እንሰራለን። ምን እየሆንሽ ነው? ስለምን ዘራ ቪዲዮ እያወራሁ? የምን ቪዲዮ? ስለ ቪዲዮ እኮ አውርተን የጨረስን መሰለኝ። አረ ሰብሊ ተረጋጊ። ከሷ ጋር ነው እያወራሁ ያለሁት። የምን ቪዲዮ? ያው የተሆነችው ድርሰት እስከሚደርስ ድረስ ለምን ዘፈን አንሰራም ብዬ ነው። እንዴት ደስ የሚል ዘፈን መሰለሽ የመረጥኩት።
የጆኒ ስታተስ የሚመጥን ይመስለኛል። እንደውም ለምን አልልሽም የሀቢብቲ የኔ ፍቅር የኔ ፍስት ነፍስ ነገር የታደልኩሽ በሰው ሀገር። ያምሻል እናንቺ ምንድን ነው የሚያመናቀርሽ? አንቺ ሴትዮ ያምሻል። አሁን ከዚህ ጥፊ እሺ። ምን አይነቷ ነች ሰብሊ? እንዴ ምንም እኮ አይደለም እኮ። ለምንድን ነው እንደዚህ እንድትሆን የምትፈቅድላት? ይሄ እኮ ኖርማሊ ቲክቶክ ላይ ኮላብ አድርገሽ የምትሰሪው ስራ እኮ ነው። አሃ አንተ ሞደከዋል ማለት ነው? ምኑን? ምክንያት እየፈለገች አንተ ማግኘቷን ነው። አንቺም ኤልያስን ምክንያት ፈልገሽ እንደምታገኙ ማለት ነው? እየተበቀልከኝ ነው ማለት ነው? አይደለም ግን በቃ አንቺም እየሄድሽ ታገኙ ነው። እንደዚህ አይነት ስሜት ነበር ይሰማኝ የነበረው። ስማ እኔ ኤላን ያለ ምክንያት አግኝቼው አላውቅም። እኔም እስከማውቀው ድረስ ብርክቲ ከስራ ያለፈ ፍላጎት የላትም። ጥሩ ለዚህም በቅታልኛል። ኧረ በደንብ ተከራከርላት። ነገሮችን እኮ ወደማይሆን አቅጣጫ እየወሰድሽ ያለሽው እኮ አንቺ ነሽ። እንዴውም እያስጨነቅሽኝ ነው። ጥሩ የማታስጨንቅ ብርክቲ ጋር መሄድ ትችላለሽ። ቅድምም ደግሞ አፍላፍ ገጥማችሁ ስታወሩ እንደነበር ያልሰማው እንዳይመስልህ። ሰብለ እንዳጠራኝ ግን ያው ለቅድሙ ይቅርታ አለሽ። ይቅርታ ለምን? ቅድም ሰብለ ያስቀየመሽ ስለመሰለኝ። ችግር የለውም። እዚህ ግቢ የለመድኩት እህቶቹን ስድብ ነው። አትቀየሚያት። ያው ፍቅር ምናምን ስለሆነባት ነው። ያው ትንሽ ቅናት ቢጤ ስለያዛት ነው እንጂ እንደዚህ ተናጋሪ ሆነ አይደለም። ለነገሩ እውነት አላት። አንተን የመሰለ ታዋቂ ቲክቶከር የማያይክ አይኖርም። በደንብ ልጠብቅ ይገባል። አንቺም ደግሞ አጋናንሽው። አረ እንደውም ማሳነስኩት። ምን ያህል ተፈላጊ እንደሆንክ ለማወቅ እኮ ላይፍ ስትገባ እህቶቹን ኮሜንት ማንበብ ብቻ በቂ ነው። ሁሉም እኮ ለፍቅር ብቻ አይደለም፣ አብረው ሆኖ ለመታወቅም ጭምር ነው። አንቺም ለመታወቅ ነው እያልከኝ ነው? ሁሉም ለመታወቅ ነው፣ ግን ያው ለመታወቅ ብለን የምንሄድበት መንገድ ይለያያል። ስብዕና ደስ ይላል። አንቺ ልጅ ሙገሳሽ እየበዛብኝ ነው። ስለሚገባህ ነው። ከኤልያስ ጋር እንዴት ናችሁ? መቼስ እሱን ብለሽ እዚህ ድረስ የመጣሽው የሆነ ምክንያት ቢኖራችሁ ነው። እሱን በቅርበት ለማየት ነው አመጣጤ። ያ ማለት ግን እሱ እሺ ቢለኝ አብሬ ያሉንም ማለት አይደለም። ምን ያህል እንደምትወጂው እየከፈልሽ ያለሽው ዋጋ ያሳያል። ኤልያስ ግን በጣም እድለኛ ነው። ምን ዋጋ አለው ብለህ ነው? ልፋት ብቻ። ፍቅር ያፈቀሩትን ማግኘት ብቻ አይደለም፣ እንደማያገኙትም እያወቁ ማፍቀርም ጭምር ነው። ልክ እንደኔ ማለት ነው። ያንቺ ጣፈንታ እኮ ገና አልታወቀም። ስመጣ ፍቅረኛ ይዞ ነው ያገኘሁት። ታዲያ ከዚህ በላይ ተስፋ የሚያስቆርጥ ነገር አለ? ነገን ተስፋ ማድረግ መልካም ነው። ግን ስታወራ ምን ያህል እየገረምከኝ እንደሆነ ታውቃለህ? ምን ነው ገረመሽ? እንደሰማሁት ከሆነ ከኤላ ጋር ትዋደዱ፣ ግን እኔ ከሱ ጋር እንደሆን ፍላጎት እንዳለ እያሳየኝ ነው። ላንቺ አስቤ ነው። ጥሩ ፍቅር ካለን እኮ እሱም ተጠቃሚ ነው። እሱን ልክ ነሽ። ነው ወይስ እኔና እሱ አብረን ብንሆን የምታገኘው ኮሚሽን አለ? አይጠፋም። በቃ ልሂድ። እሺ ደግሞ ሰብል አይተን ነገሩ እንዳይበላሽ ስለ ቪዲዮ ደግሞ አስቤ እነግርሃለሁ። እሺ ቻው ቻው። ቤዛ ምን አስመልክቶ ነው የሉፍት ነው? ኢላ የሆኑ አዲስ ነገሮች የተፈጠሩ ነው። አሁን ምንድን ነው? ሳልሰለች ለጸጋ በተደጋጋሚ እየደወልኩላት ነበር። ከዛ አነሳችልኝ። የምርሽ ነው? እና ደህና ነች? አዎ ደህና ነች። በጣም አሪፍ። እና መቼ ልታገኛት አሰብሽ? ከክላስ መልስ አገኝሻለሁ ብላኛለች። በጣም ደስ ብሎኛል። አስበዋል? እሷን አገኘኋት ማለት እኮ ስለ ያሬድ በጣም ትልቅ ፍንጭ ላገኝ እችላለሁ ማለት ነው። ታዲያ ይሄ ደስ አይልም? ጀምር ደስ ይላል። ጥሩ ዜና ነው። እንኳን ደስ አለሽ። አመሰግናለሁ። ሌላ አሁን ግን መሄድ አለብኝ። እሺ እሺ፣ መልካም ቀን ይሁንልሽ። ባይ። እሺ እባክሽ ዘሩ ሰብለ እንዴት ነሽ? ምን ፈልግሽ? እንዴ ምን ማለት ነው? ደህንነትሽ ልጠይቅ ነው። አንቺ የኔ ደህንነት አሳስቦሽ ማለት ነው? ምን ማለትሽ ነው? ምንም ቢሆን እኮ ጓደኛሞች ነበርን ነው። እንደዚህ ፍቅር አይንሽን ሳያውርሽ በፊት አንቺን ፍቅረኛ ላይ ሙጥኝ ሳቲ በፊት ማለት ነው። እንደማይወድሽ እኮ አንቺ ምንም ጠንቅቀን እናውቃለን። እንደፈለግሽ ማሰብ ትችያለሽ። እኔ እና እሱ ግን ፍቅረኛሞች ነን። በቃሽ። አሁን የመጣሽበትን ተናገሪና ከዚህ ሂጂ። ይቀመጣል እንዳደራ። ሰው ክፉም ሰራ ደግም ሰራ ሁሉም የእጁን ያገኘዋል። ቢዘገይ እንጂ መች ይቀራል።
የሚለው ዘፈን ታውቂዋለሽ? እንኳን እኔ አንቺ ማውቀሽዋል። እንግዲህ በእኔ ላይ ስታደርጊ የነበረው ይሄው አሁን ጊዜውን ጠብቆ ሊከፍልሽ ነው ማለት። አንቺ ምን አደረኩሽ? ከፍቅረኛ ራቂ ስልሽ አይን አውጥተሽ በድብቅ ስታገኙ ነበር። ስሚ ኤላን በድብቅ የማገኝበት ምንም ምክንያት የለኝም። ለዛ ነው ዞር ባልኩኝ ቁጥር ከስሩ ማገኝሽ። የነገሮች መገጣጠም ነው እንጂ ሁሉ ጊዜም በምክንያት ነበር የማገኘው። ምናልባት ምክንያቱን አንቺ ሆን ብለሽ የምትፈጥሩ ይሆናል። ማመን አለማመን የራሽ ፋንታ ነው። አሁን ደግሞ በተራሽ እኔ ሲሰማኝ የነበረውን ስሜት ታስተናግጇለሽ። ስለምን እንደምታወሪ? የዛኔ የሚቀርብልሽ ምክንያት ይዋጥልሽ አይዋጥልሽ የምናየው ይሆናል። መናገር የፈለግሽው ለምንድን ነው በቀጥታ ማትናገሪው? አዲስ ተቀናቃኝ መጥቶብሻል። ኦ ባልሳሳት ስለ ብርክቲ ነው የምታወሪው? እሷ እኮ ታዲያ ያንቺ ስጋት ናት እንጂ እኔ አይደለች። ኤላን ብላ መሰለኝ ሀገር አቋርጣ የመጣችሁ። ያንቺም ስጋት ናት። ኤላን ስለወደደችው እኔን ምን ትነካኛለች? ጆኒን ከነካካችሁስ? በዛ ላይ በጣም የምትወደው ቲክቶከር ነው። እሷም ቲክቶከር ናት። ስለ አስተያየትሽ አመሰግናለሁ፣ ግን ምንም የሚፈጠር ነገር የለም። ግን እኔ ካየሁት ነገር አንጻር የሆነ የሚፈጠር ነገር ሊኖር ይችላል ብዬ አስባለሁ። ምን አየሽ? አሁን ስመጣ ጆኒና ብርክቲ አፍላፍ ገጥመው ሲያወሩ ነበረ። ምን እንደሚያወሩ ባልሰማም በወሬያቸው በጣም ደስተኛና የተግባቡ ይመስላሉ። አላምንሽም። ያው ልክ አንቺ ስለሌላ ስትነግሪኝ እንደማላምንሽ ማለት ነው። የኔን ፍቅር ለመበጥበጥ ከማሰብሽ በፊት ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ ውድ ቤተሰቦች? እንዲሁም የአፍላ ፍቅር ድራማ ቤተሰቦች ደህና ናችሁ ወይ? እንግዲህ በዛሬው ትረካችን የሰብለና የኤላ ፍቅር አሁን ላይ እንግዲህ በተለይ ብርክቲ ወደዚህ ትምህርት ቤት ከመጣች በኋላ ድራማው ራሱ ይዘቱን የቀየረ ይመስላል፣ ወይም ደግሞ ድባቡን ልጅቷ የቀየረችው ይመስላል። ምክንያቱም ብርክቲ ትንሽ ለየት ያለ ጸባይ ያላት ልጅ ናት። ሁሉም ሰው ጋራ መነካካት ትወዳለች፣ ወይም ደግሞ ግቢ ውስጥ በተለይ በሴቶች ማለት ነው ጥምድ ተደርጋ ተይዛለች። የሁሉንም ሰዎች ፍቅረኛ እየሄደች እንግዲህ መነካካት ጀምራለች። ያው እሷ በመልካም ነገር ነው፣ ከሁሉም ሰው ጋር መግባባት ስለምትፈልግ ነው። ነገር ግን ሴቶቹ በፍጹም ሊወዷት አልቻሉም። እዛ ትምህርት ቤት ከመጣች ጀምሮ በተለይ ደግሞ ከኤላ ጋራ ያላት ግንኙነትን ሰብለ ከሰማች ቀን ጀምሮ ልጅቷን ጥምድ አድርጋ ይዛታለች። ነገር ግን ሰብለ የምታሳብበው እንግዲህ ጆኒ ላይ ስለምትለጠፍበት ነው ትላለች። ነገሩ ግን እንደዛ ሳይሆን የኤላ ፈላጊ የኤላ አፍቃሪውን በመምጣቷ ነው። ልጅቷም ደግሞ በጣም እልህኛ ከመሆኗ የተነሳ እንግዲህ ሰብለ ጋራ ሊጋደሉ ደርሰዋል። አሁን ላይ ጆኒ ሳይቀር እልህ ውስጥ የገባ ይመስለኛል። እስከ ዛሬ ድረስ እንግዲህ ኤላ ሰብለን ከጆኒ ለመውሰድ በራሷ ፍቃድ ወደሱ እንድትመጣ ነው የሚፈልገው። እሱ እንግዲህ የሚያደርገው ነገር አለ፣ እንድትወደው በጣም ብዙ ነገሮችን እያደረገ ነው። ሰብለም ትወደዋለች። ነገር ግን ደግሞ ራሷ ገፍታ ጆኒን ትታ እንድትመጣ ነው የሚፈልገው። የሰው ፍቅረኛ ናት፣ ፍቅረኛ ያላት ሴት ናት። ስለዚህ እሱ እሷን መግፋት ወይም ደግሞ መጫን አይችልም። ራሷ ናት መምጣት የምችለው። እንግዲህ ብርክቲ ካያቸው በባለፈው ክፍል ላይ ሰብለን የሆነ ነገር ስትላት ነበረ። ሁሉም ሰው እንዳንቺ ነው ወይ የሚመስልሽ? አንቺ ኤላን ታፈቅሪዋለሽ፣ ጆኒን ደግሞ ማጣት አትፈልጊም። ስለዚህ ከጆኒ የሆነ ችግር ወይም እንከን ስታገኝ ትተሽው ወደ ኤላ ነገሮችን ለማመቻቸት እንዲመችሽ ነው አሁን ላይ ከኤላ ስር ማጠፊው። ኤላ ሌሎች ሴቶች ወይም ደግሞ ሌላ ሴት እንዳያፈቅር እንዳይወድ ሆን ብለሽ አይኑን እየጋረድሽ ነው የሚል ንግግር ተናግራት ነበረ። ይሄ ነገር እንግዲህ እውነት ነው ብዬ ነው የማስበው። ምክንያቱም በእርግጥ በሰብለ መፍረድ አይቻልም። ጆኒን ታፈቅረዋለች ብዬ አላስብም፣ ግን በጣም ነው የምታዝንለት። ምክንያቱም ምንም ምክንያት የላትም ከጆኒ የምትለያይበት። ዝም ብላ ትታው መሄድ አትችልም ያለ ምንም ምክንያት ማለት ነው። ታዲያ እንግዲህ በዚህ የፉክክር ቤት ሳይዘጋ ያድራን የሚመስል ፍቅር ይዘው ከኤላ ጋር በድብቅ የነበረው ፍቅራቸው እንግዲህ በነገራችን ላይ ኤላ ትንሽ ሰብለን ቢጫናት እኔ በአንድ ጊዜ ጆኒን የምትተወው ወይም ደግሞ በድብቅ ከሱ ጋራ ግልጽ ጦርነት በሉት እንግዲህ ፍቅር የምትገባ ነው የሚመስለኝ። ነገር ግን ያው ሸም ይዟት ነው እንጂ በጣም ነው ኤላን የምትወደውና በምታገኛት ሞመንት ከኤላ ጋራ ፍቅር ስትጫወት እያየናት ነው። እሱ ፍቅር አይነት ነገር ካሳያት እሷም ያን ነገር እየተጠቀመች ትገኛለች። ካያችሁ እዚህ ቀደም እንግዲህ በትምህርት ቤቱ ጀርባ ተገናኝተው ከንፈሯን ሲነካት ነበር። በጣም ደስተኛ ነበረች እና እሱ ግን ሆን ብሎ ከነካት በኋላ ግን ይቅርታ ነበር ያላት። እሷ ግን የምን ይቅርታ ነው ብላ እንግዲህ ሄዳ ደረቱ ጋር ስትሸጎጥ እያየን ነው። ያ ደግሞ ፍላጎቷን ያሳያል። ከተለያዩ በኋላ ራሱ ተመልሳ ሄዳ ስታቅፈው ነበረ። ብቻ
እንደም እሱ ሲቀርባት ያንን ነገር ውስጡ ያለው ፍቅር ፈንቅሎ ይወጣል ማለት ነው። መቆጣጠር አችልም። ለጊዜው ድርቅ ብትልም እሱ ከተጠጋት ግን ፍቅሯ ግልጽ ሆኖ ይታያል ማለት ነው። እሱ ነው እያየን ያለ ነው። በዛ ላይ አሁን ላይ ብርክቲ ግቢ ውስጥ እያደረገች ያለው ነገር እንግዲህ እስካሁን ድረስ ከመሲ ውጭ ማለት ነው ሁሉም ጠምደው ይዘዋታል። መሲም ብትሆን ያው ለናታን ያላት አመለካከት መጥፎ እንዳልሆነ ስላወቀች ነው እንጂ መሲ ራሱ ጠምዳት ነበረ። ነገር ግን ብርክቲ እንደውም ናታንና መሲ አብረው እንዲሆኑ ፑሽ እያደረገቻቸው ነው። በተደጋጋሚ እንግዲህ ፍቅረኛሞች ብትሆኑ በጣም ታምራላችሁ፣ ለምን አትጣበሱም እያለች የመሲን ሀሳብ ስለምታንጸባርቅላት እስካሁን ያልጠመደቻት መሲ ብቻ ናት። በተለይ አለምና ሰብለ እርስ በርሳቸውም አይስማሙም። አሁን ደግሞ ልጅቷን እንግዲህ አንገብግበው ሊገሏት ነው። ልጅቷ ደግሞ በልህ እንግዲህ ከኤላ ጋር ተጣልተዋል። ኤላ በእኔ ምክንያት ችግር ውስጥ የምትገቢ ከሆነ ከአጠገቢያ ትድረሽ ብሏታል። በእኔ ፍቅር የምትጎጁ ይበቃል፣ ሌላ ችግር እንዲኖርብሽ አልፈልግም። እኔም ብለሽ ነው እዚህ የመጣሽው፣ ምንም እንድትሆኝ አልፈልግም። ስለዚህ ከኔ መራቅ አለብሽ ብሏታል። እሱን ለማናደድ ብላ ደግሞ የእሱ ጥላቶች የሆኑትን ጆኒን እና ካሌብን የቀረበችው ማለት ነው። ታዲያ ሰብለ እንግዲህ ከኤላ ጋር ያላትን እልህ ማለት ነው። እሷ ከጆኒ ጋር ስትቀራረብ ስታያት ዓይንሽን ላፈር እያለች ከስር ከስር እየተከተለች እንግዲህ ትልቅ ጦርነት እየተከፈተ ነው። ብርክቲ በብዛት ከጆኒ ጋር መታየት ጀምራለች። ያው የጆኒ አድናቂ ነኝ ትላለች፣ ወደዋለሁ አደንቀዋለሁ ስለምትል ጊዜዋን ከጆኒ ጋር በማሳለፍ በዛ ላይ ደግሞ ጆኒን እንግዲህ አብረን ቲክታክ እንስራ እኔም ቲክታከር ነኝ ብላ ከጆኒ ጋር ቲክቶክ ለመስራት እያሰቡ ነው። የሚሰሩት ደግሞ እንግዲህ ሙዚቃ ወይም ደግሞ ዳንስ ያለው ሙዚቃ ነበረ። ታዲያ እንግዲህ ብርክቲ በዛሬው ክፍል ላይ ለጆኒ እየተሽከረከረች ማለት ነው ያንን የሚሰሩትን ሙዚቃ ስትጨፍርለት ሰብለ ትደርሳለች። እንግዲህ ሰብለ እና ጆኒ ትልቅ ጸብ ውስጥ ይገባሉ። ነገር ግን ጆኒ አሁን ላይ ልክ ሰብለ ስትጫወት የነበረውን ጨዋታ መጫወት እየፈለገ ይመስለኛል። እሱም እንግዲህ ሰብለን በብርክቲ ማስቀናት ይፈልጋል። ብርክቲ አይደለችም በብዛት ጆኒን እየፈለገችው የምትሄደው ራሱ የተቀመጠችበት እየሄደ ጭራሽ ሰብለ ለተናገረች ነገር ይቅርታ እያለ ብርክቲን በጣም መቅረብ ጀምሯል። እሱ ደግሞ ሰብለ እንድትቀና ፈልገው ነው። በዛ ላይ ሰብለ እስከዛሬ ድረስ ከኤላ ጋር በድብቅ እየተገናኘች ስታናድደው የነበረውን ነገርም ለመበቀል የፈለገ ይመስላል። ታዲያ እንግዲህ በዚህ የተነሳ በሁለቱ መካከል በጣም ትልቅ ጦርነት ተከፍቷል። ሰብለ እንግዲህ ጆኒን በመሄድ እንዴት ፊት ትሰጣታለህ? ለምን ካንተ ጋር አያታለሁ በማለት ከጆኒ ጋር ጸብ ጀምረዋል። ጆኒ እንግዲህ በጣም እያስጨነቅሽ ነው፣ አንቺም ከኤላ ጋር ባለሽ ጊዜ እንደዚህ ነበር የሚሰማኝ በማለት በጣም እያስጨነቅሽ ነው ሲል እንግዲህ ሰብለን ቅናትሽን በልኩ አድርጊው ሲላት በኃይለኛው ተጣልተዋል። እሷ ተዋጣ የማትሰለችህ ብርክቲ ጋር ሄድ በማለት እንግዲህ እሷ ወደ ኤላ ሂዳ ነበረ። ኤላ ጋር ለመሄድ ምክንያት ነበር ሰብለ የምትፈልገው እና ከሄደች በኋላ እንግዲህ ኤላን ብርክቲን ከጆኒ እንድትርቅ እንዲነግራት በሷ በጣም እየተበሳጨች እንደሆነ ተነግረዋለች። ነገር ግን ኤላ ይሄ ነገር እኮ ታዲያ ለእኔና ላንቺ ጥሩ ነው፣ በእርግጥ ብርክቲን የጠመርሻት በዚህ ጉዳይ እንዳልሆነ አውቃለሁ፣ እኔን ፈልጋ ስለመጣች ነው። በዛ ላይ ደግሞ እሷ ከጆኒ ጋር መሆኗ ለእኔና ላንቺ ጥሩ ነው፣ ታያት አይነት ነገር ማለት ነው። በዚህ ስበብ ከጆኒ ጋር ተጣልተሽ ወደ እኔ መምጣት ወይም ደግሞ ከኔ ጋር በነፃነት መገናኘት ትችላለን ሲል እንግዲህ ሀሳብ አቅርቦላታል። ሰብለ ግን ዛሬም ነገም ጆኒ ነው የማፈቅረው፣ ከጆኒ ጋር ብቻ ሆን ነው የምፈልገው ስትለው ይህ ፍቅር እንግዲህ ገንፍሎ ሲወጣ የሆነ ጊዜ እንደምታፈቅሪ ስትነግሪኝ ይህንን ቃል እንዳትረሽ ብሎ እንግዲህ ቁርጧን ሲነግራት ነበር። ነገር ግን በዚህ አላበቁም። እንግዲህ መጨረሻ ላይ እንግዲህ ሰብለ ትታው ስትሄድ እሱ ግን በግድ እጇን ጎትቶ አስቀርቷት እንግዲህ ፍቅር ሲጫወቱና ለምንድን ነው ይህንን ውስጥሽ ላይ ያለውን ምንድን ነው የታመቀውን ፍቅር እስከ መቼ ነው የምትደብቂው እያለ እንግዲህ በፍቅር አይን እያየ ሁለቱም ድርቅ ብለው በፍቅር ሲተያዩ ነበረ፣ ሰብለና ኤላ ማለት ነው። ሰብለ ለዚህ ነው ትንሽ ነው የምትፈልገው ምላችሁ። ትንሽ ነገር ኤላ ገፋ ካደረጋት እሱን ለመቅረብ ምንም እንትን የሚላት ነገር የለም እና እሱ ጋር ነው ዋናው። ወንድ ልጅ ነው አይደለ? ብዙ ጊዜ በፍቅር ላይ እንግዲህ ፍቅር ጊዜ ወንድ ልጅ ነው ሴቶችን የሚቀርበውና ያን ነገር ሰብለም ትፈልጋለች። እሱ ደግሞ ፍቅረኛ ያላት ሴት ናት ብሎ ስለሚያስብ እንድትወላውል አይፈልግም። ከመጣች ጥንቅቅ ብላ እንድትመጣ ፈልገው ነው የሚፈልገውና
ለዛ ነው እና በጣም ነበረ ደስ የሚሉት። እንግዲህ ያችን ሞመንት በሚያሳዝን ሁኔታ ግን ለምን ድርቅት ያለሽ እንደምትወጂኝ እንደምትወደው ወይም ደግሞ ውስጧ በፍቅር የእሱ ፍቅር ውስጧ ላይ እንዳለ እንድትናገር እንድትናዘዝ እየጠየቃት እያለ እንግዲህ አይኗን እያያት የሚያሳዝነው ሁኔታ ግን አለም መታወሽ መጣቸውን ቁርጥ አድርገዋለች። እንግዲህ አለም ከስር ከስራቸው ነው የምትከተለው። ያም እንግዲህ ምንድን ነው አሁን ላይ አለምና ካሌብ አብረው እየሰሩ ስለሆነ ነው። ምክንያቱም ካሌብ አለም ከኤላ ጋር ከቆየች ብርክቲ ደግሞ ለካሌብ ትሆናለች። ስለዚህ ይህን ስራ እንስራ አብረን ተባብለዋል። ለዛም እንግዲህ አለም ከስር ከስሯቸው እየተከተለች ማንም ሰው ከኤላ አጠገብ እንዳይሆን እያደረገች ትገኛለች። ካሌብም ደግሞ እንደዛው ብርክቲን ከኤላ ጋር እንዳትገናኝ፣ በእርግጥ አሁን ላይ ተጣልተዋል ማለት ነው። ታዲያ እንግዲህ ከስር ከስር ስትከተል አለም ሁለቱ የፍቅር ወሬያቸውን እንኳን ሳይጨርሱ አይን ላይን ታይተው ሳይጨርሱ እንኳን መታ እንግዲህ ፍቅራቸውን መቀሱን አባቸዋለች። በሚያሳዝን ሁኔታ እንደለመደችው ከፍቅረኛ የስር ምን ትሰሪያለች ብላ ሰብለን እንግዲህ አንገብግባ አባራታለች ማለት ነው። በጣም ነው የሚገርመው። አለም በዚህ ስትመጣ ደግሞ አለም ዘውር ስትል ብርክቲ ትመጣለች እና ሰብለን መከራውን እያየች ነው። ግቢ ውስጥ ተንጨርጭራ ልታብድ ደርሳለች ማለት ነው። እንግዲህ ብርክቲ ደግሞ ሁለቱንም ማሳጣሻለሁ ልህ አታስገብኝ ወይ ኤላንም ጆኒንም ማሳጣሻለሁ፣ ከሁለት አንድ ያጣ ነው ማደርግሽ፣ ስለዚህ ከኔ ጋራ ሰፋጣ ይቅርብሽ እያለች ብርክቲ ሰብለንም እያስፈራራቻት ነው። ሰብለ በነገራችን ላይ ግልጽ ነገሩ ስለ ጆኒ አስብ አይደለም። ጆኒን ልጅቷ እንደማትፈልገው ጠንቅቃ ታውቃለች። ችግሯ እዛ በቀልህ ነው የያዛት ኤላ ጋር ባላት ነገር ነውና ታዲያ እንግዲህ ነገር ኤላን አላስደሰተውም። ጆኒን ሄዶ ሊያስጠንቅቀው ፈልጎ ነበረ ከብርክቲ እንዲርቅ፣ ያለዛ ግን ሁሉንም ነገር ድብልቅልቁን ነው ማወጣው እያለ ነው። ሰብለን ከአንተ ለመንጠቅ ምንም ነገር በዚህ ሰዓት አያግደኝም፣ በጣም ቀላል ነው ለእኔ ትቸው ነው እንጂ እያለው ነበረ። ስለዚህ የምታጣው ነገር አለ ከብርክቲ ራቅ ቢለውም ምንም ማጣው ነገር የለም እያለ ነው ጆኒ። ኤላ ደግሞ ሰብለን እንደሚነጥቀውና ያኔ ምን እንደሚያጣ እንደሚያሳየው እየነገረው ነበረ። ድብልቅልቁን አወጣዋለሁ ማለት እንግዲህ ይዞት ያለውን ዝም ያለውን ማለት ነው በግልጽ አድርገዋለሁ ከሰብለ ጋር ያለኝን ፍቅር አይነት ነገር ነው እያለ ያለው። ታዲያ እንግዲህ ጆኒም በብርክቲ ላይ በነፍሷ ነው የሚጫወትባት ሲል ነበረ። በነገራችን ላይ ብርክቲ በጣም አደገኛ ብልጥ ልጅ ናት፣ በዛ ላይ ያለኛ ናት። ጆኒ እንዳሰበው ልትሆንለት አትችልም። እሷ የምትወደው ኤላን ስለምትወደው ያን ያክል ጆኒ ጋር ትሆናለች ብዬ አላስብም። ግን አይታወቅም፣ የሚቀየር ነገር ሊኖር ይችላል። እንግዲህ ብርክቲ ወደ ጆኒ እየተሳበች ነው። ሰብለም ያው እንደሚታወቀው ኤላን ታፈቅረዋለች። ብቻ አሁን ላይ ድብልቅልቅ ብሏል። በዛ ላይ ካሌብ ደግሞ ከብርክቲ ልብን ያለ ፍቅር ይዞት ከኤላ ጋር ጸብ ጀምሯል። እና እንግዲህ በኤላና በጆኒ መካከል ያለው ፉክክር ምንድን ነው? እሱ ሰብለን አሳጣለሁኝ ሲለው እሱም ደግሞ ብርክቲን የራሴ አድርጌ ያሳይሃለሁ እያለው ይገኛል። እና ፉክክሩን እንደ ወንድ ፊት ለፊት በድብድብ ካላደረግከው እኔም ብርክቲን ነጥቃለሁ እያለው ነው። ኤላ ብርክቲ እንድትጎዳ ስለማይፈልግ ነው። ጆኒ እንደማይጠቅማት ያውቃል። ጆኒ ለእሷ እንደማይሆናት የራሱ ሰው እንዳለው ስለሚያውቅ በዛ ላይ እንደማይጠቅማት ስለሚያውቅ ነው እንደዛ የሚለው እንጂ እንዳይጠቀምባት ስለፈለገ ነው እንጂ ብርክቲን ኤላ ወዷት አይደለም። ብርክቲ ጉዳዩ ሰብለናት። እንግዲህ መጨረሻውን ባናውቅም ግን ሁለቱ በጣም ነው የሚዋደዱት። እውነት ለመናገር ከሆነ አንዳንዶቻችሁ ኤላ ከብርክቲ ጋር ይሁን ትላላችሁና ኤላ ሰብለ ላይ በጣም ለፍቶባታል። በነገራችን ላይ እንግዲህ እስካሁን ባለው ድረስ ሰብለ ላይ ለፍቷል። ሰብለ ወደሱ እንድትሳብና እሱ እንድትወደው ያደረገው የለፋበት ነገር ሁሉ ያ ነገር ፍቅር ነው አይደለ? ታዲያ እንዴት ነው ብርክቲ ስለመጣች ብቻ የሚያፈቅራትን ልጅ ለዛው የምታፈቅረውን የሚያፈቅራትን ልጅ ትቶ ከብርክቲ ጋር መሆን የሚችለው? እስኪ ያስቡት እናንተ ራሱና እና ወይስ የሆነ ቆንጆ ሰው ሲመጣ ፍቅርና እንግዲህ ቁንጅና አንድ ነው ብዬ አልልም። እሱ ሰብሊም ቆንጆ ናት ለቆንጆነት፣ ግን ብርክቲም ደግሞ ቆንጆ ናት። ምናልባት ብርክቲ ፍቅረኛ ስለሌላ ስለምትወደው ሊሆን ይችላል የሀሳባችሁ። ነገር ግን እስኪ ያስቡት ሰብለን እንደዛ ዋጋ የከፈለባት በጣም ብዙ ከጆኔ ጋር እንደ ጠላት የተያየውን በእሷ ምክንያት ነው። በዛ ላይ ይዋደዳሉ፣ በጣም ይዋደዳሉ። ታዲያ እንዴት ነው ይህ ፍቅሩ ተቀይሮ ብርክቲ ቆንጆ ስለሆነች ብቻ ስለምትወደው ብቻ
ይህን ሀሳቡ እንዴት ይቀየራል? የሚወዳትን ሴት ትቶ እንዴት ብርክቴን ያፈቅራን ብላችሁ ታስባላችሁ? እና ብዙዎቻችሁ እንግዲህ ከብርክቴ ጋር ነው መሆን ያለበት እሷ ቆንጆ ናት ትላላችሁ። እና ፍቅር እንግዲህ ከቆንጅና ጋራ የተያያዘ አይመስለኝም። ፍቅር የልብ ጉዳይ ነው። ኤላ ደግሞ ልቡ ጥፍት እስኪል ድረስ የሚወዳት ሰብሊን ብቻ ነው። ሰብለም እንደዛው እና እንግዲህ የፉክክር ቤት ሳይዘጋ ያድራል እንደሚባለው ኤላ እና ጆኒ በፉክክር እንግዲህ ጆኒም ሰብለ ሊወስድ ነው። ማን ነው? ኤላም ሰብለ ሊወስድ ነው። ጆኒ ከተሳካለት ብርክቲን ወደ ራሱ ለመውሰድ ሊሞክር ነው። ነገር ግን በዚህ መሀል በጣም የሚያስቀው ነገር ካሌብ ነው። እንግዲህ ኤላ ልጅቷ አሁን ላይ ከጆኒም ጋር ከካሌብም ጋር ነው የተቀራረበች ያለችው። ካሌብ በግልጽ እንደሚወዳት እየነገራት ነው። እሷ ግን ታይፒ አይደለም እያለች ነው። ኤላን ለማናደድ እየሞከረች ትገኛለች ከካሌብ ጋር ሆና ማለት ነው። ጆኒ ሊጠቀምባት ወይም ደግሞ ፍቅረኛው አድርጓት ኤላን ለማናደድ ሊሞክር እያሰበ ነው ይሄን ነገር ማለት ነው። ካሌብ ደግሞ ልጅቷን ያፈቅራታል። ስለዚህ ኤላ ምንድን ነው ያደረገው? በጆኒ እና በካሌብ መካከል ጸብ እንዲኖር ልጅቷ ወደ ጆኒ እየተሳበች ነው፣ ስለዚህ ሊነጥቅ ይችላል ብሎ እንግዲህ ሁለቱ እንዲደባደቡ ወይም ደግሞ ጥላት እንዲሆኑ ማለት ነው። ካሌብና ጆኒ ጥላት እንዲሆኑ ኤላ እየመከረው ነበረ። ካሌብን ካያችሁ ይህን ነገር ግን ጆኒን በራሱ አንደበት ተናግሯል። ብርክቲን የራሴ አድርጊያት አሳየዋለሁኝ ፊት ለፊት መጋፈጥ ካልፈለገ እያለ ነው እንግዲህ